በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማየ ሰማያት በማይወስነው የኪሩብ ጀርባ በማይሸከመው የዓለምን ፍጥረት ሁሉ በልቡ ሐሳብ በፈጠረው የቀኑን ብርሃንን በቃሉ ንባብ በፈጠረው በረቂቅ ደመና ሆድ የውሃውን ግዘፍ በሚቋጥረው የባሕር አንበሪንም በሚቆርጠው ልዩ ሦስት በሆነ በሥላሴ ስም ኃይሉን ሁሉ መናገር አይቻለንም። ነገር ግን ዕውቀትን ለእርሱ እንተውለት ለዘላለሙ አሜን። ንጹሕና ድንግል የሚሆን እግዚአብሔርን የለበሰ የአባታችን የጊዮርጊስን አንደበቱን ቅልጥፍና የቃሉን ጣዕም ገድሉና ትሩፋቱን በመልካም መስማማት እናነብ ዘንድ በእግዚአብሔር አጋዥነት እንጀምራለን። በንጹሕ ኃይልና በፍጹም ልብ መስቀሉን ይሸከም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስን የመሰለው እርሱ ጌታችን በወንጌል መስቀሉን ያልተሸከመ ያልተከተለኝም የኔ ደቀ መዝሙር ሊሆን አይችልም እንዳለ፣ ዳግመኛም በሰማያት ያለ አባቴን ፍቃድ የማያደርግ እርሱ እናቴ፣ ወንድሜ፣ እህቴም ነው አለ። ይህች መልካም ተስፋ አባታችን ጊዮርጊስን በሥጋው ቁስልን ይታገዝ ዘንድ የመስቀሉንም ተግዳሮት ይሸከም ዘንድ አተጋችው። ነፍሱን ያገኛት ዘንድ ጣላት፣ የገዛትም ዘንድ ናቃት። በኃላፊውም ገንዘብ ወዳጁን ገዛ፣ ይኸውም ምጽዋት ነው። ባለቀ ጊዜ በዘላለም ቤታቸው ይቀበሉ ዘንድ የቤተ ክርስቲያን አንድነቷ ፍጻሜ እኒህ ናቸው። የኃላፊውን ዓለም ከንቱ ሥራ ከማየት እየሸሸ ለእግዚአብሔር ዘወትር የሚገዛ ሆነ። ብፁዕ ጳውሎስ ከክርስቶስ ጋር ከሞታችሁ በእግዚአብሔርም ቀኝ ከተቀመጠ በክርስቶስ ምድራዊ አይደለ ሰማያዊን ነገር ፈልጉ ያለውን ቃል አስቦም ሰማያዊውን ሥራ ወደደ። ወዳጆቼ ዕረፍቱ ሐምሌ 7 ቀን የሆነ የቅዱስ አፈ በረከት ጊዮርጊስ ዜናውን እነግራችሁ ዘንድ ሕሊናዬ ግድ ይለኛል። ነገር ግን የጠላት ዲያብሎስን ውጊያውን ሁሉ ያሸነፈ የዚህን ኃያል ክብርን ጀምርና እናገር ዘንድ እፈራለሁ። በሥጋ ከመዋጋት በነፍስ መዋጋት ይከብዳልና፣ የሥጋ ውጊያ ከሥጋውያን ጋር ነው፣ የነፍስ ውጊያ ግን ከመናፍስት ጋር ነው። አሁንም ምስጋናዎቹን ለመናገር የእውቀቴን ጉድለት የልቦናዬንም ድካምን ያውቃለሁና፣ ይልቁንም አሳቤ ደካማ አንደበቴም ጸያፍ ነው። ነገር ግን በዚህ ኮከበ ብርሃን ልቦናዬን ያበራልኝ፣ እውቀት ለጎደለው አንደበቴም ኃይልን ይሰጠው ዘንድ የአባታችን የጊዮርጊስ የበዓሉ ደስታ ለጠራቸው ክርስቶስን ለሚወዱ ምእመናን የሚጣፍጥ ገድሉና ድንቅ ተአምራቱን በትንሹ ብናገር ዘንድ እግዚአብሔርን ተስፋ አደርጋለሁ። ሐሰት ያይደለ እውነትን በእውቀት መሻት እናገር ዘንድ ይስጠኝ። የሚገባውን የምናገረውንም አስባለሁ። እርሱ ለጥበብ መሪ ለጠቢባንም መቅኛቸው ነውና። የአምላካችን የክርስቶስ ስዕል ማደሪያ የሆነ የአባታችን ጊዮርጊስ ሥራውን እናገር ዘንድ አባታችን ጊዮርጊስ የሚያበራ የክብር ኮከብ፣ የኢትዮጵያ ብሩህ ፀሐይ፣ ስሙ የሚጣፍጥ ምግባሩ የቀና ነው። ከአብ ከወልድና ከመንፈስ ቅዱስም ሞገስን ያገኘ እርሱ የሃይማኖት መምህር የቤተ ክርስቲያንን መሠረት ነው። ከእነርሱም ዘንድ የማሸነፍ ጋሻን ተቀበለ። የቤቱ አገልጋይ ይሆን ዘንድ አብ የመረጠው፣ የመሠዊያው ካህን ይሆን ዘንድ ወልድ የወደደው፣ የሕጉ አስተማሪ የሚሆን ዘንድ መንፈስ ቅዱስ ያከበረው ይህ አባታችን ጊዮርጊስ ነው። በዘመናቸው አባቶችን እናመሰግናቸዋለን ይለን ዘንድ የሲራክ ልጅ ኢያሱን ዛሬ ልንጠራው ይገባልና፣ እግዚአብሔር ብዙ ክብርን ሰጥቷቸዋልና፣ ክብሩም ከዓለም መፈጠር አስቀድሞ ነው። እኛም እንደዚሁ በእውቀቱ እውነተኛ ካህን የተባለ የቋንቋዎች አባትና
የጥበባት ባሕር አባታችን ጊዮርጊስን ዛሬ እናመስግነው። በጥበቡም መካሪ ነው። በትንቢቱም በውስጡ ያለ ቃል ጥበብን ይነግራል። የቃሉ ጣዕም እንዳማረ መሰንቆ ነው። የንባቡም ምስጋና እንደ ወይን መጠጥ ደስ ያሰኛል። ከተሳሉ አበው አንዱ እርሱ ነው። ያልተረሳችበት ጽድቁ ለዘላለም ከልጆቹ ጋር ጸንታ ትኖራለች። ርስቱ በልጆቹ ላይ መልካም ነው። የሚናገሩበትን ስምን ተወ። ሕዝቡም በጥበብ ተናገሩ። ወንጌላዊ ካህን ጊዮርጊስ ያለመለያየት የሥላሴ ሦስትነት ያለመጨመርም የመለኮትን አንድነት የሚናገር ነው። የሰው ባሕሪ መለኮትን በወለደች በእመቤታችን በቅድስት ድንግል ማርያም ምስጋና ማኅሌት የሚቆምና የሚያመሰግን ጊዮርጊስ ከአላውያን ጋር የሚከራከር የከሃዲያንም ራስ በቃሉ ሰይፍ የሚቆርጥ ነው። ጊዮርጊስ እንደ ሙሴ የኦሪት አስተማሪ፣ እንደ ሄኖክም የተሰወረውን የሚያይ፣ እንደ ኤልያስም ለአምላኩ ሕግ የሚቀና፣ እንደ ኢሳይያስም ቃሉ ከፍ ያለ ነው። ጎልያድን የገደለው አዲሱ ዳዊት ይህ ነው። በጎልያድም የተመሰሉ ዲያብሎስና ሰራዊቱ ናቸው። መንግሥተ ሰማያት መክፈቻዎችን የተቀበለ ቅዱስ ጴጥሮስ ይህ ነው። ከኢየሩሳሌም እስከ አልዋሪቆን ያስተማረ ልሳነ ዕረፍት ጳውሎስ ይህ ነው። እዚህም የብርሃን እናት እመቤታችንን አያት። ከነቢያት የትንቢት ወለላ የጠገበ ከሐዋርያትም የትምህርታቸው ምንጭ የጠጣ ነው። ጊዮርጊስ የእውቀት ባሕር፣ የበጎ ሕሊና ምንጭ፣ የምክር መገኛ፣ የሚስጥርም ወንዝ ነው። በመለኮት ጨውነት የጣፈጠ ሃይማኖት ቅባት የታተመ ነው። እንደ አሳፍ አመስጋኝ፣ እንደ ዮሴፍም የተሰወረውን የሚያይ፣ እንደ ዕዝራ ሱቱኤልም ልቦናዊ የጸና፣ እንደ ዳንኤልም ፈራጅ ነው። ይህ ብሩህ ፀሐይ እግዚአብሔር ሰማይ በጠፈር የሚበራ ነው። ይህችም ቅድስት ቤተ ክርስቲያን ናት። በብርሃን ቀን እንደምሉ ጨረቃ፣ በደመና ውስጥ እንደሚያበራ ኮከብም እንዲሁ ቤተ ክርስቲያንን በትምህርቱ ብርሃን አስጌጣት። መዓዛውና ፍሬው ልዩ ልዩ የሚሆን የገነት ተክል ነው። በጽዮን የሽቱ መያዣ የሚጠበቅ ርሄ የተባለ ሽቱ ነው። ከብር መድረክ ላይ የቆመ ንጹሕ የወርቅ አምድ ነው። የመልኩ ደም ግባት የሚያስደንቅ ሕብሩም ድንቅ የሚሆን የህንድ ድንጋይ ነው። ሰንፔር የተባለ ዕንቁ ላይ የተሠራ የዕንቁ ድንጋይ ነው። በጠራ ወርቅ የተጠጋ እብነ ጳዝዮን ነው። በትምህርቱ ብርሃንነት በኢትዮጵያ ምድር ያስጌጣት ከፓሩሄም የተገኘ ሶፎርና አምሶብ የተባለ ዕንቁ ነው። በሙሽራው አንገት ላይ እንዳለ ዝርግፍ ወርቅና በሙሽራ ራስ ላይ እንዳለ የዕንቁ አክሊል ቤተ ክርስቲያንን በቃሉ ብርሃንነት አስመካት። በንግሥታት ራስ ላይ እንዳለ እንደ ወርቅ አክሊልና በግዦች ጣት ላይ እንዳለ የብር ቀለበት ለቤተ ክርስቲያን የድርሳኑን መጽሐፍ ሰጣት። በሙሴ ሕግ መጽሐፍትና በነቢያትም ትንቢት አጣፈጣት። በሐዋርያት ትምህርታቸው ትእዛዝና በድንግል ማርያም ምስጋና ማኅሌትም አጸናት። በትጉሃን የታላቅነት ዜና አሸናፊዎችም ሰማዕታትና በገዳማውያን መነኮሳት ገድልም አስደሰታት። ጊዮርጊስ በሰርግ ቤት እንዳለ የምስጋና መሰንቆ፣ በበዓል ጊዜ እንደሚሰማ መለከትና በገናም ነው። በአፉ እስትንፋስ በደብረ እግዚአብሔር የሚሰማ የሀገር ደስታም ነው። ጊዮርጊስ በልቦናው እርሻ ላይ ሕግን የሚዘራ ጥበበኛ ገበሬ ነው። የቃሉን ፍሬ ስለ አንዱ ፈንታ 30፣ 60፣ 100 እጥፍም አፈራለት። አሁንም እግዚአብሔር ያመሰገነውን ሁሉ አመሰግናለሁ። ጸሎቱና በረከቱ የሃይማኖቱም ኃይል በልቡ አድራ ያለች የአምላኩ የፍቅር ወላፈን በጸሎቱ ስለታመንን በእኛ ላይ ትኑር ለዘላለሙ አሜን። ክርስቶሳውያን ወንድሞቼ ሆይ ልደቱ እንዴት እንደሆነ ነግራቸው ዘንድ ይገባል። አባቱ ከተከበሩ ወገኖች ወገን የሆነ ስሙ
ሕዝበ ጽዮን በተባለ መጻሕፍት የሚያውቅ ነው። እናቱም ከወለቃ ሹማምንት ወገን የሆነች ስሟም እነ ጽዮን ነው። ሸግላ በተባለች አገር የሚያበራ ኮከብ ከእነርሱ ተወለደ። እናቱም እግዚአብሔርን በመፍራት አሳደገችው። በጥበብና በኃይልም ጸና። እግዚአብሔርን መንፈስ ከእርሱ ጋር ይሄድ ነበር። በመጽሐፈ መሳፍንት እንደተነገረ ያቺም ሴት ልጅ ወለደች። ስሙንም ሶምሶን ብላ ጠራችው። ያም ሕፃን እግዚአብሔር ባረከው። የእግዚአብሔርን መንፈስ በሥራህና በስታይል መካከል ባለው በዳን ስፍር ከእርሱ ጋር የሚሄድ ነበር። እንደዚሁም እግዚአብሔር ይህንን ሕፃን ባረከው። የተመረጠ ሰማዕት ጊዮርጊስን በመማፀን ስሙን ጊዮርጊስ ብለው ሰየሙት። እንደ ልጆችም የሚታወቅ አይደለም። እንደ ጓደኞቹም አይጫወትም ነበር። የመምህራንን መንገድ ይከተል ነበር እንጂ ወደ ቤተ ክርስቲያንም ይሄድ ነበር። አባቱም እግዚአብሔርን የሚወድ ቁጥሩ በቤተ መንግሥት በድኳን ካሉ ካህናት ጋርም ነበር። ልጁን በጥሩ ሁኔታ በጥሩ አስተዳደግም አሳደገው። ጥቂት ባደገ ጊዜም ወደ ጳጳስ ወስዶ ዲቁናን አሾመው። ከዚህ በኋላ በንጉሥ ዳዊት ዘመንና የሐይቅ አቃቤ ሰዓት ሰረቀ ብርሃንን በተሾመበት ዘመን በሐይቅ ባር ወደምትገኝ እስጢፋኖስ ገዳምም ላከው። እዚያችም ደሴት ካህናት እጅግ ጠቢባን፣ ለማንበብና ለመተርጎም መጻሕፍትን የሚያውቁ ደጋጎችም ነበሩ። ስለዚህ ወደ እነርሱ ላከው። ያስተምረውም ዘንድ ለመምህርም ሰጡት። ጊዮርጊስ ግን ለማጥናት ዘገየ። የእግዚአብሔርም ቃል አልገባውም። ይህም ስለ ኃጢአቱ አይደለም፣ እግዚአብሔር ሥራና ጌትነቱ በእርሱ ላይ ይገለጽ ዘንድ ነው እንጂ። ጸጋው ያለ መከራ አይሰጥምና ያለ መፈተንም መብዛት አይቻልምና። ደቀ መዛሙርቱ በጠየቁት ጊዜ ጌታችን እንደተናገረ ይህ ዕውር በማን ኃጢአት ተወለደ? በራሱ ነውንስ በወላጆቹ አሉት። እርሱ አልበደለም፣ ወላጆቹም አልበደሉም። እግዚአብሔር በእርሱ ላይ ይገለጽ ዘንድ ነው እንጂ አላቸው። ሐዋርያትም መንፈስ ቅዱስ እስኪወርድላቸው ድረስ በትንሽ ዕውቀት ነበሩ፣ በመጻሕፍት ያለውንም ገና አላወቁምና ተብሎ እንደተጻፈ እንዲሁ ጊዮርጊስ የመጻሕፍትን ቃል በመጠኑ በማወቅም ኖረ። ጸሎቱና በረከቱ ከሁላችን ጋር ትሆን። ሌሎች ጓደኞቹም በትምህርት ሲቀድሙት ባየ ጊዜ እጅግም አዘነ። ከዕለታት አንድ ቀን ወደ ቤተ ክርስቲያን ሄደ። መድኃኒታችንም በወንጌል አምናችሁ የምትለምኑትን ሁሉ ታገኛላችሁ፣ ትቀበላላችሁም ያለውንም ሰማ። ሁለተኛም ሐዋርያት በምትጸልዩበት ጊዜ ተጠራጣሪዎች አትሁኑ፣ የተመኘው ነገር ለምን ይፈጸምልሃልም ሲሉ ሰማቸው። ዳግመኛም ከኪዳን ቃል ያለ ጥርጥር የምንለምነውን ይሰማናል ሲል ሰማ። ከዚህም ጋር መንፈስ ቅዱስ የጥበብና እውቀት ከወዴት ነው ያለውን የሰለሞንም ቃልንም አሳሰበው። ወደ እግዚአብሔር አመለከትኩ ለመንኩትም። በፍጹም ልቤም ሁሉም በቃል የፈጠር በጥበብህም ሰውን የፈጠር የአባቶቻችን አምላክም የምሕረት ጌታ በጌትነት የምትኖር ጥበብን ስጠኝ፣ ከእውነትህም የተነሳ አትናቀኝ። እኔ አገልጋዬ የአገልጋይም ልጅህ ነኝ አለውኝና አለው። ከዚያም ስም አጠራሩ ክብር ይግባትና በእመቤታችን ስዕል ፊት እንባዋን በማፍሰስ በጾምና በጸሎት እንደ መንኮራኩርም በስግደት ከልቡ እንዲህ እያለ ወደ እግዚአብሔር ይለምንም ጀመር። አቤቱ የተሰወረ ጥበብህን ግለጽልኝ፣ የማስተዋልና የምክር መንፈስ፣ የጤናና የኃይል መንፈስ፣ እግዚአብሔርን የሚፈራት መንፈስ የሆነ መንፈስ ቅዱስን ስጠኝ። ምስጋናህንም ይናገሩ ዘንድ አፌንና ከንፈሮቼን ግለጽ። ጌትነትህንም አመሰግን ዘንድ ምስጋናህንም በአፌ ሙላ። ቃልህን ለማወቅ ምስጢርህንም ለመረዳት የልቦናዬን ዓይኖችም አብራልኝ። ምስጋናህንም በአፌ ጨምር፣
ከንፈሮቼ ደስ ብሏቸው ስምህን ያመሰግናሉ። አቤቱ የምፈልገውንም ፈጽምልኝ። ይኸውም የእግዚአብሔርን ቃል መሻት ነው። ለማንበብና ለመተርጎም አዋቂና አስተዋይ ይሆን ዘንድ በቸርነትህም በመለኮትህም ጨው የጣፈጥኩ አድርገኝ። ዳግመኛም መጻሕፍትን ከማወቅ ሳይሆን ከተርጓሚዎችን እንደሰማ በድርሳን ያለውንም ጸሎት ጸለየ። የየዋህ አቤልን መሥዋዕትና የጻድቁን ኖኅን ቁርባን እየተቀበልክ ሆይ ጸሎቴን ተቀበል፣ ልመናዬንም ቸል አትበል አለ። አቤቱ የዓለም አባቶች ቁርባናቸውን እየተቀበልክ ልመናቸውንም እየሰማህ ስማኝ። እኒህም አብርሃም ይስሐቅና ያዕቆብ ናቸው። አቤቱ ሙሴን ስለ ሕዝቡ አሮንንም ስለ መቅሰፍት የነዌ ልጅ ኢያሱንም ፀሐይን በገባዖን ጨረቃንም በአሎን ባቆመ ጊዜ ዳዊትም በኢያቡሳዊ በኦርና አውድማ ሰለሞንም በገባዖን በጸለየ ጊዜ የሰማኸውን ስማኝ። ኤልያስን በቀርሜሎስ ተራራ፣ ኤልሳዕንም በምንጭ በውኃ ምንጮች፣ ሕዝቅያስንም ስለ ደዌው፣ ዳንኤልንም በአንበሶች ጉድጓድ ውስጥ፣ ሦስቱ ሕፃናትንም በእሳት ምድጃ፣ ሐናንም በምስክሩ ድንኳን የሰማሃትን ስማኝ። ሕሙማንን ይፈውሷቸው ዘንድ ሙታንንም ያስነሷቸው ዘንድ በሕሙማን ላይ እጃቸውን በጫኑ ጊዜ የአባቶችን ሐዋርያት ጸሎታቸውንና ልመናቸውን እንደሰማሃቸው ጸሎቴንና ልመናዬን እንዲሁ ስማኝ። በፍርድና በመከራ ቀን በኃያላን ነገሥታት ፊት ድል የሚነሱ ሰማዕታት ርኩሳን መናፍስት ካደሩባቸው ሰዎች የተነሣ የመከራ ፈተና በመጣባቸው ጊዜ ቀዳማውያን መነኮሳትን የሰማሃቸው ስማኝ። አቤቱ በየዘመናቸው የሁሉንም ጻድቃን ጸሎታቸውን ልመናቸውን እንደተቀበል የእኔን የኃጢአተኛውን ጸሎትና ልመና በቸርነት ተቀበለኝ ለዘላለሙ አሜን። ከዚህም ሁሉ ጋር በልቦናው ካለ ከሃይማኖቱ እሳትነት በጸሎቱ ማቃጠል የተነሣ እንባው ወዙ እንደ ደም ይፈስ ነበር። ያን ጊዜም ጸሎቱ በኪሩቤል የምስጋና ባለሟልነት ጋር ቆመች። የእንባውም መጠጥ በሱራፌል የመሠዊያው ጽዋም ተቀዳ። እነሆ የዓለም ሁሉ ንግሥት በራእይ ተገለጠችለት። እንዲህም ብላ ተናገረችው፣ ራስህን አንጻ፣ ነፍስህንም ቀድስ፣ ያለ እንቅልፍም በትጋት ተዘጋጅ። ወደ እርሱ የምትመለስበትንም ቀጠሮ ሰጠችውና ከእርሱ ተሰወረች። ይህንንም በነገረችው ጊዜ ያን ጊዜ በመንፈስ ቅዱስ ሆነ። እግዚአብሔርም ለሙሴ ወርደ ሕዝቡን ሥራ አስተዳደር፣ ዛሬና ነገ ራሳቸውን ያንጹ፣ ልብሳቸውንም ይጠቡ፣ 3 ቀንም ተዘጋጅተው ይጠብቁ። እግዚአብሔርም ወደ ደብረ ሲና ይውረድ ያለው በእርሱ ተፈጸመ። እንዲሁም ንግሥት እመቤታችን ራሱን ያነጻ ዘንድ ጊዮርጊስን አዘዘችው። ልመናዋን ለመፈጸም ፈቃዱንም ለማዳመጥ የምትመለስበትንም ቀጠሮ ሰጠችው። ከዚያም በሮማይስጥ የአብ ወር የተባለ 14ኛው ቀን የቀጠረችው ቀጠሮ ደረሰ። ይኸውም በኢትዮጵያውያን አቆጣጠር ነሐሴ 21 ቀን ነው። ሁል ጊዜ ድንግል የዓለም ሁሉ ንግሥት ከምትሆን ከሦስቱ አካላት የአንዱ ሕያው አካል እናት እመቤታችን ቅድስት ድንግል ማርያምም ወደ እርሱ መጣች። ከእርሷም ጋር ኪሩቤልና ሱራፌል በየነገዳቸው፣ አርባብና ረባዋትም በአንድነታቸው፣ ማኅበረ መላእክትም በየሥርዓታቸው የተመሰገነች እርሷን እየቀደሱ የከበረች እርሷን እያመሰገኑ ከእርሷ ጋርም ነበሩ። የመላእክት አለቃና መጋቢ ብሉይ ሚካኤልም የመስቀል ምልክት ያለበት የወርቅ ዘንግ በእጁ ይዞ በቀኝ ቆሞ ነበር። በጌታችን በኢየሱስ ክርስቶስ ምስጢራት የታመነ የአምላክን ሰው መሆን ያበሰረ ገብርኤልም መልኩ እሳት የሚመስል ጽዋም በእጁ ይዞ በስተግራው ቆሞ ነበር። ሕፃኑ ጊዮርጊስም የዓለም ሁሉ ንግሥት ከኃያላን ከሰራዊት ጋር ባያት ጊዜ በግንባር ወደ ምድር ወደቀ።
እንደሞተም ሰውም ሆነ። ያን ጊዜ የምትራራ እመቤታችን ቅድስት ድንግል ማርያምም ዳሰሰችው። ተነሳ፣ ሕሊናው ተመለሰለት፣ በእግሩም ቆመ። የመረጥኩ የልጄ ወዳጅ ጊዮርጊስ ብላ በስሙ ጠራችው። ከእውቀት ወንዝ የመጣና ከጥበብ ምንጭ የተገኘ ከመለኮት ባሕር የተቀዳ የእምነቱ ጽዋን ካጠጣ ለስም አጠራሩ አሰጊድ ይሁንና ለዓለም ሁሉ ንግሥት እመቤታችን ያን ጊዜ በቀኝ እጇ ሰጠችው። ሳይጠጣውም ወደ ውስጡ ተመለከተ። ይህን ጽዋ የጠጣ አይኮንንም ከሕይወት ባሕር ተቀድቶለታልና የሚል መጽሐፍንም አገኘ። ያን ጊዜ ብፁዕ አፈ በረከት ጊዮርጊስ ያንን መንፈሳዊ መጠጥንም ጠጣ። በአፉም ውስጥ ከማርና ከሶከር የሚጥም ከወተትም የበለጠ የሚጣፍጥም ሆነው ከቅባትም የሚያለመልም ከወይንም የሚያስደስት ሆነው ይኸውም በዮሴፍ ቤት በጽርሐ ጽዮን ሐዋርያት የጠጡት መንፈሳዊና ሰማያዊ መጠጥ ነው። ባለ 50 ከጠጡት ያልተለየ ነው። ይኸውም የሚናገር እሳት፣ የሚያድን እሳት፣ መለኮታዊ እሳት ነው። ወንጌላዊ ቅዱስ ሉቃስ በሐዋርያት ሥራ ላይ እንደተናገረው በ40ኛው ቀን በተፈጸመ ጊዜ ሁሉም አንድነት በአንድ ቦታ ተሰብስበው ሳሉ ድንገትም ከሰማይ እንዳውሎ ነፋስ መጣ። ድምፅ ያለ ድምፅ መጣ። የነበሩበትን ቤትንም መላው። የተጎረደ እንደሚሄድ እሳት የተከፋፈሉ የእሳት ላንቃዎችም ታዩአቸው። በሁሉም ላይ አደረባቸው። ሁሉም ኃይል የሚሆናቸው መንፈስንም ተመሉ። ይናገሩም ዘንድ መንፈስ ቅዱስ እንዳደላቸው መጠን የራሳቸው በየአገሩ ሁሉ ቋንቋ ይናገሩ ጀመር። በአገሩም ሁሉ ቋንቋም አናገራቸው። ስለዚህ አባት ጊዮርጊስ ቤተ ክርስቲያንን እያስጌጠበት የመጻሕፍትን ምስጢር የማኅሌትና የድርሳናትን ቃል ምስጋናዎች ሁሉ ገለጠለት። ቅዱስ ጳውሎስ እንደተናገለው ለእያንዳንዱ በመንፈስ ቅዱስ የሚሰጠው ስጦታው ልዩ ልዩ ነውና ለሁሉም ጌታ እየረዳ እንደ ዕድሉ ይሰጠዋል። እያንዳንዱም እንደሚገባውና እንደሚጠቅመው በግልጥ ይሰጠዋል። የጥበብ ቃል የሚሰጠውም አለ። በመንፈስ ቅዱስ የእውቀት ቃልን የሚሰጠው አለ። በመንፈስ ቅዱስ ሃይማኖትንም የሚሰጠው አለው። ድውይ የመፈወስንም ሥልጣን የሚሰጠው አለ። የእርዳታና የኃይል ሥራም የሚሰጠው አለ። ትንቢት መናገርም የሚሰጠው አለ። የመንፈስ ቅዱስም ትርጓሜ ማወቅ የሚሰጠው አለ። የአገሩን ቋንቋ እንዲያውቅ ትርጓሜም ሁሉ የሚሰጠውም አለ። ከዚህ ሁሉ ሁሉንም የሚረዳቸው መንፈስ ቅዱስ አንድ ነው። ይህን የመሰለ ረሃብ አባታችን ጊዮርጊስ የዓለም ሁሉ ንግሥት ከምትሆን ከእመቤታችን እጅ በልጇ ፈቃድ በአባቱም ፈቃድ በመንፈስ ቅዱስም ፈቃድ ተቀበለ። አፈ በረከት አባቴ ጊዮርጊስን ከቅዱሳን በማን እመስለዋለሁ? ነቢይ ባልሁት ጊዜ ከነቢያት ይበልጣል፣ ሕግንም የሠራ ብለው ከእነርሱ እርሱ ይበልጣልና። ዕዝራ ሱቱኤል ከሊቃነ መላእክት በአንዱ እጅ ጽዋን ጠጣ። እሱ ራሱ እንዳለ በማግስቱም ቃል መጣ። ጠራኝም፣ ዕዝራ አፍን ግለጥ የማጠጣህንም ጠጣ አለኝ። አፌን ከፈትኩ። መልኩ እሳትን የሚመስል ውሃን የተሞላ ጽዋንም አጠጣኝ። ተቀበልኩ፣ ጠጣሁም። ልቤም ፈጽሞ ጥበብን ተናገረ፣ በልቤ ላይም በረታ። ነፍሴም ትጠብቀውና ታስበውም ነበር። አፌም ተከፈተ፣ ዝምም አላለም። ይህ ጊዮርጊስም በሊቃነ መላእክት በእመቤታችን እጅ ጽዋንም ጠጣ። ሄኖክም በዚያ ቦታ የማይቆጠር የጽድቅ ምንጭን አየው። የጥበብ ምንጮችም ይከቡታል። የተጠሙትም ሁሉ እርሱ በእርሱ ይጠጣሉ፣ ጥበብንም ይሞላሉ አለ።
ብፁዕ የሆነ ጊዮርጊስ ግን ከጥበብ ምንጭ ጠጣ። ይኸውም የጥበባትን ፈጣሪ ከወለደች መሃል እጅ ነው። ፈጽሞ ጥበብንም ተመላ። ኢሳይያስም አለ፣ ከሱራፌል አንዱ ወደ እኔ ተላከ። ከመሠዊያው በጉጠት የወሰደው ፍምን በእጇ ነበረ። ከንፈሮቼንም ዳሰሰኝ፣ አስነካኝ። ነው ከንፈሮችህን አስነካው፣ ኃጢአትንም አራቅሁልህ፣ በደልህንም ያነጻልሃል አለኝ። አፈ በረከት ጊዮርጊስ ግን ኪሩቤል የሚያመሰግኑት ሱራፌልም የሚቀድሱት እሳተ መለኮትን የወለደች እመቤታችን ከእሳት ጽዋ ከንፈሩ አስነካችው። ሕዝቅኤል አለ፣ የሰው ልጅ ሆይ ከሰጠው ከዚች መጽሐፍ አፍ ይብላ ወደህም ይጥገባለኝ። በላኋት፣ በአፌም ውስጥ እንደ ማር ጣፈጠችኝ። በዋጥኳትም ጊዜ በሆዴ መራር ሆነችብኝ። ጊዮርጊስ ግን ከሕይወት ምንጭ እጅ ይህን መጠጥ በቀመሰ ጊዜ በአፉ ውስጥ የጣፈጠች ሆነችለት። በጠጣትም ጊዜ ልቦናው ጥበብንና ምክርን ተናገረ፣ በልቦናው ላይም የጸና ሆነ። እሱ ከነቢያት እንዲበልጥ የተገለጠ ሥራ ነውና። ለእነርሱ በመላእክት እጅ ሀብት ተሰጣቸው። ለጊዮርጊስ ግን መጥን በፈጠረ እናት እጅ ተሰጠው። ከመንፈሳቸውም የእግዚአብሔር መንፈስ ይበልጣል ተብሎ እንደተጻፈ። ጌታችንም በወንጌል ብዙ ነቢያትና ጻድቃን እናንተ የምታዩትን ሊያዩ ተመኙ፣ አላዩም። እናንተ የምትሰሙትንም ሊሰሙ ተመኙ፣ አልሰሙም አለ። የእውቀት መጻሕፍትን በሉ መለኮታዊ ሕይወት ያለው ጽዋንም የጠጡ አባቶቻችን ነቢያትና ሐዋርያት ዕድላቸው ከእግዚአብሔር ዘንድ በሚገኝ ጸጋ አባታችን በጊዮርጊስ ላይ ተፈጸመ። አስቀድመን እንደተናገርን የሚረዳቸውን አንድ መንፈስ ቅዱስ ነውና፣ ጸሎቱና በረከቱ ከሁላችን ጋር ይሁን፣ አሜን። እንግዲህ ወደ ቀደመ ነገራችን እንመለስ። ከነቢያትና ከሐዋርያት ቃል ከጣፈጡ ከመጻሕፍትም ጣፋጭነት የተነሳ ሕሊናችን ተማርኮ ነበር። እመቤታችን ቅድስት ድንግል ማርያም ለብፁዕ ጊዮርጊስ ጽዋውን ካጠጣችው በኋላ ያን ጊዜ 5 የምስጢር ቃላትን አስተማረችው። የሕሊናን ዓይኖች ያበራሉና ልቦናንም ጆሮች ይከፍታሉና ከዚህ በኋላ ከእርሱ ተሰወረች። ከማይታዩ ከትጉሃን መላእክትም ጋር ወደ ሰማይ አረገች። ስም አጠራሯ ምስጋና ይገባል፣ ለንግሥትነቷም ክብር ይገባል ለዘላለሙ አሜን። 5ቱ የምስጢር ቃላት ትርጉሙ እውቀትን የተሞሉ መንፈሳውያን አባቶች እንደነገሩን ከእመቤታችን ከቅድስት ድንግል ማርያም እጅ በተሰጠው በመንፈስ ቅዱስ ስጦታ ትምህርት ሳይማር በአንድ ቀን የዳዊት መዝሙርን ማጥናት ነው። መዝሙረ ዳዊት ግን ዕብራውያን በ5ቱ የስሜት ሕዋሳት ቁጥር ለ5 ከፍለውታል። ለዚህም መስማት፣ ማየት፣ ማሽተት፣ መቅመስና መዳሰስ ናቸው። የመጀመሪያው ክፍል መጨረሻ 30ኛው መዝሙር ነው። የሁለተኛው ክፍል መጨረሻ 61 ነው። የሦስተኛውም መጨረሻ፣ የአራተኛውም መጨረሻ፣ የአምስተኛውም መጨረሻ አላቸው። ለዚህ ክፍላት የመጨረሻ ለይኩን ባለ ጊዜ ይታወቃል። ሌሎች ግን ስለ 5ቱ የምስጢር ቃላት እመቤታችን ከእርሱ ከተሰወረች በኋላ እነዚህን የ5ቱን የምስጢር ቃላት ዳግመኛ ይማራቸው ዘንድ እንደ ሌሎቹ ቃላት ከአፉ እንደርሱ ጻፈ ይላሉ። ከዚህ በኋላ ብፁዕ ጊዮርጊስ ከእንቅልፉ በነቃ ጊዜ እነዚህን 5 የምስጢር ቃላት አገኛቸው። በቃሉም አነበባቸው። ከሕሊናውም እንደማይጠፉ ባወቀ ጊዜ ከጻፋቸው መጽሐፍ እንደመሰሳቸው አጠፋቸው። ለእነዚህ 5 የምስጢር ቃላት ተመርተው ከአገልጋይ ጳውሎስ ቃል ምስክር አለን ይላሉ። በክርስቶስ ያመነ የማውቀውም ሰው አለ፣
ያንን ሰው እስከ ሦስተኛው ሰማይ ነጥቀው ወሰዱት። በዚያም ሰው ሊናገረውና ተረጉሞ የማይቻለውንም ነገርም ሰማ። እንግዲህ ስለ እነዚህ ቃላት ምን እላለሁ? እነዚህ 5 ቃላት የተሰወረ ምስጢራቸውን እግዚአብሔር ያውቃል። ብፁዕ ጊዮርጊስ ግን ለማንም አልተናገረም፣ ሰወራቸው እንጂ። ሰለሞን ጠቢባን ዕውቀትን ጥበብን ይሰውራሉ እንዳለ፣ ዳዊትም የማይነገር ስውር ጥበብህን አስታወቀኝ አለ። ዮሐንስም 7ቱ ነጎድጓድ የተናገሩትን ስውር አትጻፍ አለው። እንዲሁ ብፁዕ ጊዮርጊስም እነዚህ 5 ቃላት በልቡ መዝገብነት ሰወራቸው። ገልጣቸውን እግዚአብሔር አልፈቀደለትምና በተረዳ ነገር ግን መዝሙረ ዳዊት ነው። ገነትን ፍሬዎች ሁሉ የሰበሰበ መዝሙረ ዳዊት የገነት አምሳል ነውና አጋንንትን ያሳድዳል፣ መላእክትንም ያቀርባል። ስለዚህ ነገር ከሚያስረዳው ሳኦል ከለመዱት አጋንንት በዳዊት መዝሙር ረፍትን ያገኝ ነበር። ዳግመኛም መዝሙረ ዳዊት ከፊሉ ትንቢት፣ ከፊሉ ተግሳጽ፣ ከፊሉ ጥበብ ነው። ወደ ቀደመ ነገራችን እንመለስ። የብርሃን እናት ከእመቤታችን እጅ የእውቀት ጽዋን በጠጣ ጊዜ ከእርሷ አንደበት እነዚህ 5 ቃላትን ተማረ። የጌታ ወዳጅ ለዮሐንስ አደራ ሰጠችው፣ ድንግልናህን ጠብቅ፣ ድንግልናውን የጠበቀ ሁሉ ወንድም ይሆናልና አለችው። ይህንንም ብላ ተሰወረች። ከዚያም ሰዓት ጀምሮ የልቡ ዓይንም በራለት፣ ተከፈተለት። ሕሊናውም በመንፈስ ቅዱስ ክንፎች ተመሰጠ፣ ወደ አብም ደረሰ። በዚያም ኢየሱስን በአባቱ ቀኝ ተቀምጦ ጰራቅሊጦስንም በአንዱ አኗኗር አገኘው። ስለዚህም ብፁዕ ጊዮርጊስ በሥላሴ ገመድ የታሰረ ሆነ፣ በማይለይም ሰንሰለት ታሰረ። ከልቡ በማይነቀል በፍቅሩ ችንካርም ተቸነከረ። በሃይማኖትም ወደ እርሱ ተጠጋ፣ ከእርሱም ወደ ቀኝም ግራም አልሸሸም። እንደ ቀለበት በልቡ አስቀመጠው፣ እንደ ማዕተብም በክንዱ አሰረው። እንደ ዕንቁም በልቡ ሳጥን ውስጥ ጨመረው፣ እንደ ወርቅም በሕሊናው መዝገብ አስቀመጠው። እንደ መጎናጸፊያም ለበሰው፣ እንደ ነጭ ሐርም ተጎናጸፈው። እንደ ነገሥታት ወታደርም ሰይፍም በልቡ ወገብ ታጠቀው። ሰልፍ እንደተዘጋጀ የድል ጋሻም አነገበው። የአባይ ወንዝ በሐምሌ በነሐሴ፣ የዮርዳኖስም ወንዝ በመኸር ጊዜ፣ የጤግሮስ ወንዝ በክረምት ጊዜ፣ የኤፍራጥስ ወንዝ ስንዴ በሚሸትበት ጊዜ እንደሚመላ እንደዚሁ የፈጣሪ ፍቅር በልቡናው መልቷልና ልቡናውን ከወንጌል ምንጮች አጠጣው። የልቡን መርከብ በሃይማኖት ባሕርም አስዋኘው። ከዚህ በኋላ ብፁዕ ጊዮርጊስ ወደ መምህሩ ተመለሰ። አስተምረውን ዘንድ በጀመረ ጊዜ አስቀድሞ እንደተማረ ሰው እያነበበ ትምህርቱን ሁሉ ፈጸመ። መምህሩን ፈጽሞ አደነቀ። በሐይቅ ደሴት ለሚኖሩ ሰዎችም የሆነውን ሁሉ ነገራቸው። እነርሱን ፈጽሞ አደነቁ። በቀንና በሌሊት ለሚጮኹ የተመረጡ ጸጋውን የሚሰጥ እግዚአብሔርንም አመሰገኑት። ምስጢሩን ግን አላስተዋሉም። ከዚያች ቀን ጀምሮ አባታችን ጊዮርጊስ የመጻሕፍትን ንባባቸውንና ትርጓሜያቸውን በጣፈጠ በአማረ ሁኔታም አስተዋለ። ስለ ክርስቶስ ቃላትም ሁሉን ተረዳ፣ ፈጸመም። የሚሰሙትም አደነቁ። ይህ ሁሉ ጥበብና ኃይል ከየት መጣለትም አሉ። ሌሎችም ከዚህ ሕፃን የተነሳ ምን ይሆናሉ? እግዚአብሔር እጅ ሥልጣን በእርሱ ላይ ናትና በቤታችን ማርያም የገለጠችለት የመጻሕፍት ዕውቀትን ብቻ አይደለም መንፈስ ቅዱስ ኃይልንም አለበሰችው እንጂ በክፉ ከሚቃወም ዓለም የሚድንበትን ጥበብና ዕውቀትንም ሰጠችው። ከዚህ በኋላ ሥጋውን የመንፈስ ቅዱስን ማደሪያ ያደረጋት፣ ሕዋሳቱም ቅድስናን ተሸከመ። ነፍሱን ለጸሎት ሰረገላም አደረጋት። ሥጋውን ከርኩሰት ነፍሱንም በምድር ያለውን ከማሰብ ጠበቃት።
እጁንም እግዚአብሔር የሚጠላው ርኩስ ነገር ሁሉ ከመዳሰስ እግሩንም ወደማይጠቅመው ነገር ከመመላለስ ዓይኑንም ከንቱ ነገር ከማሳየት ጆሮንም ከሐሜትና አሉባልታ ከመስማትም ጠበቀ። ጌታችን በመጽሐፈ ኪዳን ትምህርተ ኅቡዓት የሚታዩ ጆሮአችሁን አደንቁሩ፣ በግልጥ ያሉ ዓይኖቻችሁንም ሰውሩ፣ እግዚአብሔር ፈቃድና የድኅነታችሁን ምስጢር ታውቁ ዘንድ እንዳለ። የቅዱሳን መጻሕፍትን ቃል ከማንበብና የመለኮትን ቃል ከመድገም በቀር የማይገባ ነገር ከመናገር አንደበቱንም ጠበቀ። ሰውነቱን በኢየሱስ ክርስቶስ ፍቅርም አጸናት፣ ነፍሱንም ከኃጢአት ለያት። ሕሊናውን በመንፈስ ቅዱስ ክንፎች አመጣት፣ መጻሕፍትንም እስከ ማወቅ ድረስ ደረጃ አደረሳት። የልቦናውንም መርከብ በመለኮት ባሕር አስዋኛት። ከላይ የተሰጠችውን የእግዚአብሔር ጥበብ እንዳስተማረችውና እንዳስረዳችው በትእዛዙ ገመድ ዋሳቱንም ሁሉ አሰረ። ከአምላኩ ሕግ እንዳይነዋወጥ በተግሣጿም አስፈርተዋለችና አስደንግጠዋለችምና የሲራክ ልጅ ኢያሱ እንዳለ ፈጽማ እያስፈራራችው ከእርሱ ጋር አስቀድማ ትሄዳለች፣ ታስደነግጠዋለች። ነፍሱን እስክታስገዛው ድረስ ትገርፈዋለች፣ በተግሣጿም ታስተምረዋለች። ከዚያም ዳግመኛ ትቀበለዋለች፣ ታስደስተዋለች፣ ምክሯንም ትገልጽለታለች። እንደዚሁም ለብፁዕ ጊዮርጊስ የመጻሕፍትን ፍሬዎች ምክርን ጥበብንም ገለጠችለት። ይህም የጽድቅ መዛግብት ናቸው። እንደ ዕውቀት ቦታም አስገባቸው፣ በማስተዋልም አልጋ አሳረፈችው፣ በልዑል መጋረጃም ሸፈነችው። ከወልድ ጎን የፈሰሰ ሕይወትን ውሃ ጠጣችው፣ መንፈስ ቅዱስ እህልንም አብልታ አጠገበችው። ጸሎቱና በረከቱ ከሁላችን ጋር ትሁን፣ አሜን። ሆህተ ብርሃንን እንደደረሰ ዳግመኛም ከዕለታት አንዲት ቀን ለልማዱ ለስም አጠራሯ ራስ ስግደት ይሁንና በቤታችን ፊት ስዕል ፊት ሲጸልይ በፍቅሯ ጣዕም ሕሊናው ተመሰጠ። ወደ ስዕሏም ሄደ፣ አቀፋትም። በሃይማኖትም የስዕሏን ጡቶች ጠባ። ከጡቶቿም ጣዕሙ ድንቅ የሆነ ወተትን ፈሰሰለት። አጠገበችው፣ አረካችው። ያን ጊዜ በመንፈስ ቅዱስም ደስ ተሰኘ። ለምስጋናው ክብር የሚገባ ሆህተ ብርሃን የተባለ መጽሐፍንም ደረሰላት። ዳግመኛም በበዓላቶቿ ሁሉ በመንፈስ ቅዱስ በአማረ ዜማ ይደርሳል፣ ይዘምራል። ሌሎች ያመሰግኑበትም ዘንድ በስውር ይነግራል። እርሱ ግን እንዳያውቁት ራሱንም ይሰውራል። አልተሰወረም፣ ድርሰቱ ለሁሉ ታወቀ እንጂ። ጌታችን በወንጌል እንደተናገረ በተራራ ላይ በተሰራች ከተማ መሰወር አይቻላትም። ከእንቅብ በታች ሊያኖራት መብራቷንም አያበሩ፣ በመቅረዟ ላይ የማኑረው በቤት ላሉት ሁሉ ታበራለች እንጂ። ለዚሁም ቅዱስ ጊዮርጊስ የሚሠራው ሥራ አልተሰወረም። ከዚያም የምስጋና ድርሰቱ በግልጥ ይናገርም ጀመር። በሐይቅ ደሴት የታነጸች ቤተ ክርስቲያንንም አበራት። ከዚያን ጊዜ ጀምሮ የአገሩ ሰዎች የመጻሕፍትን ቃልና ተረጓሚያቸውን የምስጋና ድርሰትን ከእርሱ ይጠይቁ ጀመር። ብፁዕ ጊዮርጊስም የከንቱ ውዳሴ ባየ ጊዜ ፍርሃት ያዘው። ወደ እመቤታችን ማርያም ስዕልም ሄዶ እመቤቴ ሆይ የሁሉ በምልጃሽ ኃይል ተደረገ ብሎ ጸለየ። ይህም ምስጋና ከስዕልሽ ጡቶች ባፈለግሽልኝ ወተትም ከክብርሽ ምንጭ ተቀዳ። ንጽሕት ሆይ ንጹሕ ምንጭ ከቅድስናሽ ምንጭ ፈሰሰ። በድሃው በተናቀው በእኔ አፍም ተጨመረ፣ በተናኩ በእኔ ማሰሮ ውስጥ ፈሰሰ። እመቤቴ ማርያም ሆይ ከስዕልሽ ጡቶች በፈሰሰ ወተትም የጎሰቆልኩኝ ንጹሕ አድርጊኝ። ከንጽሕናሽ ብርሌ በፈሰሰ ሽቱ መዓዛም አጣፍጪኝ። ንጽሕት ሆይ ለአንቺ ምስጋና ይገባል። ለተወደደው ልጅሽም ይቅር ባይ ለሆነ አባቱም
ሕያው የሚሆን መንፈስ ቅዱስ ለዘላለሙ አሜን። ጸሎቱንም በፈጸመ ጊዜ የስም አጠራሯ ስግደት ይሁንና እመቤታችን ማርያምን ተገለጸችለት። ከእርሷም ጋር ጴጥሮስና ጳውሎስም ነበሩ። በእጇም ያዘችው። ብፁዕ ጊዮርጊስንም እኒህ የዘላለም ጠባቂዎች ይሁኑ ብላ አደራ ሰጠችው። እነሆ የቤተ መቅደስ አገልጋይ ቤተሰብ ይሆን ዘንድ በካህናት አለቃ እናት የታላላቆች ካህናት አደራን ተሰጠ። አሁን በሃይማኖቱ ብሩህ የሆነ ሰው በብርሃን እናት ቃል ለሚያበሩ ከዋክብትም አደራ ተሰጠ። እነሆ የዋህ በግ በእረኞች አለቃ ናት። የደጋግ እረኞችም አደራ ተሰጠ። ከዚህም በኋላ አባ ጊዮርጊስ ዘጋስጫ ቀስጫ ወደ ተባለች ወደ ተወለደባትም ሀገር ሸግላ ተመለሰ። ከዚያም ሳለ ከዕለታት አንድ ቀን አንዲት ሴት ልብስ ልታሰራ ፍትህ ስትፈትል ልቁ የማያበቃ መስሏት ከዚህ እያለች ለልብሷ እንዲበቃ ለማድረግ ቁጥሩን አትርፋ እየፈተለች መሆኗን በሩቅ አያት። ብፁዕ ጊዮርጊስም በመንፈስ ቅዱስ መምላቱን አወቀ። ደቀ መዝሙሩን መልቷል፣ አትድከሚ በላት አለው። ያችም ሀገር እስከ ዛሬ ድረስ በዚህ ስም ትጠራለች። ከዚህ በኋላ ብፁዕ ጊዮርጊስን ይዘው ወደ ቤተ ንጉሥ ወሰዱት። ወደ መነኮሰው ስለ አባቱ ፈንታም በድንኳን በቤተ መንግሥት ካሉ ካህናት ጋር ቆጠሩት። አባቱም ከመነኮሰ በኋላ የአብርሃምና የሌሎች ዘር የሚሆን ንጉሡን ልጆች እያስተማረ ጥቂት ዘመን ተቀመጠ። ከዚህም በኋላ ከዕለታት አንድ ቀን ወንጌላዊ ዮሐንስ ሌሊት በራእይ ተገለጸለት። ንጉሡ ስለ ሴት ልጁን ጋብቻ አግባ ቢልሽ አትበለው፣ በዚህ ዓለም ሚስትን አታግባ አለው። ከዚህም በኋላ ንጉሡ ልጁን ስለ ማግባትን ተናገረው። ብፁዕ ጊዮርጊስም ይህን ነገር መስራት አይቻለኝም አይሆንም አለ። እዚህ ሀገር ሚስትን አታግባ ልጅንም አትውለድ ያለው የኤርምያስ ቃል ይጠቅመኛል። እኔ ጳውሎስ ለአንዱ ንጹሕ ድንግል ሙሽራ ለክርስቶስ አጭቻችኋለሁ እንዳለ እኔም ራሴን ለእግዚአብሔር አጭቻለሁ። እኔ ለራሴ ሙሽራን አጭቻለሁ። ሰለሞን ስለ ጥበቡ ይህን ወደድኩ፣ ከወጣትነቴም ጀምሮ ፈለግኳት፣ እኔም ሙሽራ ትሆነኝ ዘንድ ወደድኳትም እንዳለ ንጉሡም በብዙ ነገር እሺ ማሰኘትም ተሳነው። ዕለት ዕለትም መናገሩን አልተወም። ብፁዕ ጊዮርጊስም ንጉሡ አልተወው ባለ ጊዜ ወደ ጳጳሱ የቅስና ሹመት ሥልጣንን ተቀበለ። ከዚህም በኋላ ንጉሡ ስለ ልጁ አልተወም። ሁለተኛም አባታችን ጊዮርጊስ በሁሉም ነገር ማምለጥ እንደተሳነው ባየ ጊዜ ወደ ውጭም ወጣ። መነኮሳትን ያመክሮ ልብስ በራሱ እጅ ለበሰ። ይኸውም የመጨረሻው ያልሆነ ያመክሮ ልብስ ነው። ንጉሡ ዓይን የመነኮሰ መስሎ ይታይ ዘንድ እዚያን ጊዜ ጀምሮ ንጉሡን መናገሩን ተወ። ከዚህ በኋላ አባታችን ጊዮርጊስ ነገሥታት፣ ለካህናት ደብተራ፣ ሁሉም የቤተ ክርስቲያን ሹማምንት፣ ለንቡራን ዕድ መኳንንት፣ ለመሳፍንት፣ ለሁሉም የቤተ መንግሥት ሠራተኞች መምህር ሆነ። የኦሪትን ሕግ በማስተማር እየደከመ የትንቢትን መለከትንም እያሰማ የመንግሥተ ሰማያት ወንጌልንም እያበሰረ ኖረ። አባቶቻችን በሐዋርያት የቀኑና ሕግ በዳዊት መዝሙር በገና በመምታት በልጁ በሰለሞን ምስጋናም ይጋደላል። የኢትዮጵያ ብርሃን በሆነ በያሬድ ማኅሌትም ያመሰግናል። እሱ ከጋርማው ከአባታችን ሳሙኤል ተምሯልና። እርሱ ብፁዕ ጊዮርጊስ ከብሉይና ከሐዲስ ንባባት ፍሬዎችን ይሰበስባል። በድርሳናት ቀንም ያመሰግናል። የተለየ በቅድስት ቤተ ክርስቲያንም ምስጋና በጀመረ ጊዜ ሕዝቡ ሁሉ ወደ እርሱ ይሰበሰባሉ፣ በመስማትም ይመሰጣሉ። የነገሩን ጣፋጭነት፣ የቃሉ ተወዳጅነት፣ አንደበቱ ቅልጥፍናንም ያደንቃሉ። ጥበበኛው ሲራክ የጥበብ ሰዎች ቃል በጉባኤ ይሰማል፣ ነገሩም ወደ ልብ ይገባል እንዳለ እዚህ የብፁዕ ጊዮርጊስ ድርሰትም ጠማማ ሳይሆን የቀና
የተሰወረ ሳይሆን የተገለጠ ቀላል ሳይሆን ከባድ ነውና ከማር ከሶከር ይጣፍጣል፣ ከወተትም ያምራል። መናገርንም ባበዛ ስለ እርሷ እጃቸውን ባፋቸው ላይ አድርገው አገኛለሁ። ከእኔም በኋላ ለሚነሱ መታሰቢያን ተዋለሁ። እውነት አባታችን ጊዮርጊስ የጣፈጠ መታሰቢያን የሚናገሩበት ስምህን ተወ። ዳግመኛም ከዕለታት በአንድ ቀን በሕዝቡ ላይ የመቅሰፍት ሞት መጣ። መቅሰፍት አለቆች መላእክት በንጉሥ ሰራዊት ላይም ታዘዙ። እግዚአብሔር ሰው